በአምሃራ ሳይንት ወረዳ ታጥቀው ሲንቀሳቀሱ የነበሩ ኃይሎች የመንግስትን የሰላም ጥሪ ተቀብለው ገቡ። በደቡብ ወሎ ዞን በአምሃራ ሳይንት ወረዳ ታጥቀው በጫካ ሲንቀሳቀሱ የቆዩ ታጣቂዎች መንግስት ያቀረበውን የሰላም ጥሪ በመቀበል ወደ ሰላማዊ ህይወት ተመልሰዋል። የሰላም ጥሪውን ተቀብለው ከገቡት ኃይሎች መካከል በሻለቃ መሪነት፣ በህዝብ ግንኙነትና በሌሎችም የኃላፊነት እርከኖች ላይ የነበሩ ግለሰቦች ይገኙበታል። የሰላምን አማራጭ የተከተሉት እነዚህ ታጣቂዎች በሰጡት አስተያየት የወጣንበት የትግል ዓላማ ትክክልና እውነተኛ እንዳልሆነ በመረዳታችን የቀረበልንን የሰላም አማራጭ ተቀብለን መተናል ብለዋል። አክለውም በዚህ ትግል የተወሰኑ ግለሰቦችን ጥቅም ከማስጠበቅ ባለፈ የሚመለስ የአማራ ህዝብ ጥያቄ እንደሌለ ተረድተናል። ይልቁንም ባለፉት ዓመታት በተፈጠረው የጸጥታ ችግር በህዝባችን ላይ ከፍተኛ ጉዳትና መከራ ደርሷል ሲሉ እውነታውን አብራርተዋል። ይህንን በመገንዘብ ሌሎች በጫካ የሚገኙ ታጣቂዎችም የሰላምን አማራጭ ተቀብለው በመምጣት ለህዝባቸው መካስ እንዳለባቸውም ጥሪ አቅርበዋል። ወደ ሰላማዊ ህይወት ለተመለሱት ኃይሎች የሀገር መከላከያ ሰራዊት፣ የአድማ መከላከል ፖሊስ እንዲሁም የወረዳው አመራሮች በወቅታዊ ሀገራዊና ክልላዊ ሁኔታዎች ዙሪያ ሰፊ ገለጻ አድርገውላቸዋል። በጦርነት የሚፈታ ችግርም ሆነ የሚመለስ ጥያቄ እንደሌለ ያስገነዘቡት የሥራ ኃላፊዎቹ በአካባቢው ዘላቂ ሰላም ለማምጣት ሁሉም በጋራ ሊሰራ እንደሚገባም አሳስበዋል። በመጨረሻም አሁንም በጫካ የሚንቀሳቀሱ ኃይሎች የተጀመረውን የሰላም አማራጭ እንዲከተሉ በድጋሚ ጥሪ አቅርበዋል። ይህ በእንዲህ እንዳለ በአማራ ክልል በጎንደር መስመር ከአዲስ ዘመን አለፍ ብለው ጣዳ ማርያም ላይ ትናንት ሚያዝያ 7 ቀን 2018 ዓ.ም ፊታቸውን እንዳሸባሪ በጭንብል የሸፈኑ ታጣቂዎች ተሳፋሪን አስወርደው ስልክ፣ ብር፣ ጌጣጌጥ ከሁሉም ተሳፋሪ መዝረፋቸውን ተጎጂዎች ገልጸዋል። ጎንደር ገብተን 1 ሊትር ውሃ መግዣ እንኳን አሳጥተውን በረንዳ ላይ ተኝተን ለማደር ተገድናልም ብለዋል። ሌተናል ጄኔራል ታደሰ ወረደ አጥፊዎች ላይ እርምጃ ይወሰዳል አሉ። የመጅሊስ ልዑክ በአክሱም ጥቃት ዙሪያ ከሌተናል ጄኔራል ታደሰ ወረደ ጋር ተወያይተዋል። በአክሱም ከተማ ሙስሊሞች ላይ የደረሰውን የመብት ጥሰት የሚያጣራው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ልዑክ ከትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌፍቴና ጄኔራል ታደሰ ወረደ ጋር በመቀለ መወያየታቸው ተገልጿል። በሚያዝያ 2 ቀን 2018 ዓ.ም በአክሱም ሰጋጆች ላይ ድብደባ መፈጸሙንና ቁርአኖች መቅደዳቸውን ተከትሎ የተላከው ይህ ልዑክ የተፈጠረውን ችግር ለፕሬዝዳንቱ በዝርዝር አስረድቷል። ሌፍቴና ጄኔራል ታደሰ ወረደ በበኩላቸው ጥቃቱን አውግዘው የክልሉ መንግስት ችግሩን በዘላቂነት ለመፍታትና ከእስልምና ጉዳዮች ምክር ቤት ጋር በትብብር ለመስራት ቃል ገብተዋል። ተጣርቶ አጥፊዎች ላይ እርምጃ ይወሰዳል ሲሉም ገልጸዋል። በአጣሪ ልዑኩ የመፍትሄ ምክረ ሀሳብ የያዘ ሪፖርት ለጠቅላይ ምክር ቤቱ ያቀርባል ተብሎ እንደሚጠበቅም እስልምና ጉዳዮች ምክር ቤቱ ገልጸዋል። ባለፉት ጥቂት ቀናት በጅቡቲ ወደብ ተከስቶ የነበረው የቴክኒክና የሎጂስቲክስ መስተጓጎል በመፈታቱ በርካታ የነዳጅ ጫኝ ቦቴዎች ወደ ሀገር ውስጥ መግባት መጀመራቸውን መረጃዎች አመለከቱ። ይህንንም ተከትሎ በአሁኑ ሰዓት በተለያዩ የኢትዮጵያ ክፍሎች የሚገኙ ዴፖዎች ነዳጅ በማራገፍ ላይ የሚገኙ ሲሆን ፈጣን የሆነ የስርጭት ስራም እየተከናወነ ይገኛል። በአዋሽ፣ ሱሉልታ፣ አቃቂ፣ ኮምቦልቻ፣ ሻሸመኔ፣ ባህር ዳር እና ጎንደር የሚገኙ ዋና ዋና ዴፖዎች ከፍተኛ መጠን ያለው ነዳጅ ደርሷቸዋል። መንግስት በዓለም አቀፍ ደረጃ በተለይም በሆርሙዝ ወሽመጥ አካባቢ በተከሰተው ቀውስ ምክንያት አጋጥሞ የነበረውን አቅርቦት ለማካካስ ተጨማሪ ግዢዎችን በመፈጸምና ስርጭቱን በማፋጠን ላይ እንደሚገኝም ተገልጿል። የነዳጅ ቦቴዎች ማደያዎች ላይ ደርሰው ማራገፍ በመጀመራቸው በተለይም በአዲስ አበባና በክልል ከተሞች የታየው ረጅም የሰልፍ ተርታ በአጭር ጊዜ ውስጥ እንደሚቀንስም ይጠበቃል። ስርጭቱ ፍትሐዊ እንዲሆንና ህገወጥ የነዳጅ ግብይትን ለመከላከል ጥብቅ የክትትል ስራ እየተሰራ መሆኑንም የሚመለከታቸው አካላት ገልጸዋል። ይህ እርምጃ በሀገሪቱ የትራንስፖርትና የንግድ እንቅስቃሴ ላይ ተፈጥሮ የነበረውን ጫና በማቃለል ረገድ ትልቅ እፎይታ እንደሚሰጥም ይታመናል። ኢትዮጵያ በዋናነት ነዳጅ የምትገዛው ከኩዌት የነበረ ቢሆንም የሆርሙዝ ሰርጥ በመዘጋቱ ከህንድና ከሌሎች ሀገራት የተገዛ ነዳጅ በ3 መርከቦች ተጭኖ በቅርቡ ጅቡቲ መግባቱ ሲዘገብ ቆይተዋል። ሶማሊያ በእስራኤል ውሳኔ ላይ ያላትን ተቃውሞ ገለጸች። ሶማሊያ ፌዴራላዊ ሪፐብሊክ እስራኤል ለሶማሌላንድ ዲፕሎማሲያዊ ተወካይ ለመሾም ያሳለፈችውን ውሳኔ በጽኑ እንደምትቃወም አስታውቃለች። የሶማሊያ ውጭ ጉዳይ ሚኒስቴር ባወጣው መግለጫ ይህ የእስራኤል እርምጃ የሶማሊያን
ሉዓላዊነትና የግዛት አንድነት የሚጥስ ነው ብለዋል። ሶማሌላንድ የሶማሊያ አንድ አካል መሆኗን የጠቀሰው መግለጫው ማንኛውም ከፌዴራል መንግስቱ እውቅና ውጭ የሚደረግ ዲፕሎማሲያዊ ግንኙነት ዓለም አቀፍ ሕግንና የተባበሩት መንግስታትን ቻርተር የሚጥስ መሆኑ ተገልጿል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግና ኢስላማዊ ትብብር ድርጅት እስራኤል ውሳኔውን እንድትቀለብስ ግፊት እንዲያደርጉና የሶማሊያን አንድነት እንዲያስከብሩም ጥሪ አቅርበዋል። የሶማሊያ መንግስት የሀገሪቱን አንድነትና ሉዓላዊነት መብቶች ለማስከበር ማንኛውንም አይነት ዲፕሎማሲያዊ፣ ፖለቲካዊና ህጋዊ መንገዶችን እንደሚጠቀምም አረጋግጠዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሊባኖሱ ፕሬዝዳንት ጆሴፍ አውን ጋር ዛሬ እንደሚገናኙ የእስራኤል የደህንነት ምክር ቤት አባል ተናገሩ። ይህ የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው የእስራኤልና ሊባኖስ መሪዎች ሐሙስ እንደሚገናኙ ካሳወቁ በኋላ ነው። ትራምፕ ረቡዕ ምሽት በትሩዝ ሶሻል ሚዲያ የትስስር ገጻቸው በለጠፉት ጽሑፍ መሪዎቹ ከ10 ዓመታት በኋላ ለመጀመሪያ ጊዜ ዛሬ ይነጋገራሉ ብለዋል። ፕሬዝዳንቱ በእስራኤልና ሊባኖስ መካከል ትንሽ እስትንፋስ እንዲኖር እየሞከርኩ ነው። የሁለቱ ሀገራት መሪዎች ከተነጋገሩ በጣም ረጅም ጊዜ ሆኗል፣ 34 ዓመት ገደማ ዛሬ ይካሄዳል ብለዋል። ይህ የፕሬዝዳንቱ መግለጫ እስራኤልና ሊባኖስ ከ3 አስርት ዓመታት በኋላ ለመጀመሪያ ጊዜ በዋሽንግተን ዲፕሎማሲያዊ ንግግር ካደረጉ ከቀናት በኋላ የተሰጠ ነው። ፕሬዝዳንቱ ይህን ቢሉም ሊባኖስ ይደረጋል በተባለው ንግግር ላይ የምታውቀው ነገር እንደሌለ ጠቁማለች። በሊባኖስ ፕሬዝዳንታዊ ጽሕፈት ቤት የሚሰሩ አንድ ባለስልጣን አገራቸው ከእስራኤል ጋር ሊደረግ ነው ስለተባለው ንግግር አታውቅም ሲሉ ንግግሩ ላይ ያለውን ጥርጣሬ ገልጸዋል። የሁለቱ ሀገራት ታሪካዊ ንግግር በእስራኤልና በኢራን በሚደገፈው ሄዝቦላህ መካከል ያለውን ጦርነት ለማስቆም ያለመ ነው። አሁን የእስራኤል የካቢኔ አባል ለአገሪቱ ጦር ራዲዮ የመሪዎቹን ግንኙነት ማሳወቃቸውን ተከትሎ ንግግሩ ሊካሄድ የመቻል ዕድሉ ጨምሮ ታይተዋል። ኢራን በበኩሏ ከዋሽንግተን ጋር የተደረሰው የ2 ሳምንት የተኩስ አቁም ስምምነት ሊባኖስንም እንዲያካትት የማድረግ ጉዳይን አሜሪካ ማስከበር እንዳለባት ተናግራለች። የኢራን ፓርላማ አፈ ጉባኤ ባገር ጋሊባፍ በኤክስ ገጻቸው ባወጡት መግለጫ በሊባኖስ የተጠናከረ የተኩስ አቁም መሟላት የሄዝቦላን ጽኑ ትግል ረገብ ያደርገዋል ብለዋል። ኢራን አክሲስ ኦፍ ሬዚስታንስ በሚል የምትጠራውና ሄዝቦላ አባል የሆነበት ተገዳዳሪ ኃይል በጦርነትም በተኩስ አቁምም አንድ ነፍስ ናቸው ብለዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር ባለቤት ካልሆነች ቀጠናው ሰላም አያገኝም ሲሉ አስጠነቀቁ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የባህር በር ባለቤትነት ጉዳይ ከሀገሪቱ እድገት ባለፈ ለቀጠናው ሰላምና ደህንነት ወሳኝ መሆኑን የገለጹ ሲሆን ኢትዮጵያ የባህር በር ባለቤት ካልሆነች አታድግም፣ ሰፈሩም አይለወጥም፣ ሰላምም ሊሆን አያገኝም ያሉት አብይ የዓለም ንግድ ስርዓትም ይስተጓጎላል ሲሉ አስጠንቅቀዋል። በሁለት ክፍል ተሰናድቶ ለሁለት ተከታታይ ቀናት ለመንግስት ቅርበት ባላቸው መገናኛ ብዙሃን ሁሉ በተመሳሳይ ሰዓት በተላለፈ ቆይታቸው እንዳስገነዘቡት ወደ ኢትዮጵያ የሚገቡ ምርቶች በባህር በር እጦት ምክንያት ከጎረቤት ሀገራት እስከ 30 በመቶ የሚደርስ ተጨማሪ ዋጋ እንደሚጣልባቸው፣ የሎጂስቲክስ ቅልጥፍናም እንቅፋትም በተመሳሳይ ከፍተኛ እንደሆነ ጠቅሰዋል። አብይ ትናንት ምሽት በተሰራጨ ቆይታቸው ላይ የሆርሙዝን ጉዳይ ያነሱ ሲሆን የባህር በርን ከወሽመጡ ጋር በማንሳት አብራርተዋል። በሎጂስቲክስ ዘርፉ ደግሞ ባህር በር ካላቸው ጎረቤት ሀገራት አንጻር ሲታይ ከ50 እስከ 100 በመቶ የዋጋ ልዩነት እንዳለውም አንስተዋል። ኢትዮጵያ የባህር በር ባለቤት ካልሆነች አታድግም። ይህ ብቻ ሳይሆን ሰፈሩ አይለወጥም፣ ሰፈሩ ሰላም አያገኝም፣ የዓለም ንግድም ይስተጓጉላል ብለዋል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ችግሩን በድርድርና ሁሉን አሸናፊ በሚያደርግ መንገድ መፍታት ካልተቻለ መላው የአፍሪካ ቀንድ አካባቢ ሰላም እንደማያገኝ አስጠንቅቀዋል። ከዚህ ቀደም የባህር በር ባለቤት የነበረችው ኢትዮጵያ አሁን ላይ በዚህ እጦት ሳቢያ በየቀኑ በዜጎቿ ኑሮ ላይ ተጨማሪ ወጪ እየደረሰባት መሆኑንም ጠቅሰዋል። ይህንን ወሳኝ ጉዳይ ነው ጎረቤቶቻችን ሆነ ዓለምም ማሰብ ያለበት ብለዋል። ኢትዮጵያን የሚያህል በዓለም 10ኛ ሕዝብ ቁጥር ብዛት የያዘና በዘመናት መካከል የወደብ አልቦነት ችግር ያልነበረበት ሀገር በቀላሉ በንግግር በሰጥቶ መቀበል መርህ መሰረት ባህር በር ማግኘት ይቻላል ያሉት ጠቅላይ ሚኒስትሩ ከምጽዋ ጫፍ እስከ ሞቃዲሾ ቀንድ ጫፍ 5000 ኪሎ ሜትር ብዙ ሀብት ያለበት ቦታ ላይ በክፋት ባለመነጋገር በሰጥቶ መቀበል መርህ ባለማመን አብሮ የመኖር ልማድን ለማድረግ ባለመዘጋጀት አንዳችን ለአንዳችን ጥፋት እንድንሆን በሚያመቻች መንገድ ለመሄድ በማሰብ ብቻ ኢትዮጵያን የባህር በር አልባ አድርጎ መቀጠል የትኛውም ዘመን አዋጭ አይደለም ብለዋል።
ጉዳዩ ቀጠናዊ ብቻ ሳይሆን ዓለም አቀፋዊ ትኩረት የሚጠይቅ መሆኑን ያነሱት ጠቅላይ ሚኒስትሩ እንደ ኢትዮጵያ ያሉ ሀገራት ከጉዳዩ ቁጥጥር ውጭ እየሆኑ ከሄዱ ትናንሽ ሀገራት ሰላሙን ማስጠበቅ ስለማይችሉ አደጋ እንደሚያመጣ አመልክተዋል።